አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያናት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አዲስ ወደ ቻናሌ የተቀላቀላችሁ እንኳን ደህና መጣችሁ። ሸር ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ነባሮቹም ላይክ ሸር እያደረጋችሁ አበታቱኝ እላችኋለሁ ውዶችዬ። ዛሬ በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ውድና ተወዳጁ የሆነውን መንዴ አብረን እንሰራለን ማለት ነው። ቤተሰብ መንዴ ለመስራት ግብአቶቹን አዘጋጅቻለሁኝ። ያው እና መጀመሪያ ዶሮቱን ያው አጥቤያለሁ እንዲያያችሁት በሎሚ ምናምን አጥቤያለሁኝ። ትንሽ ተክተክ ካለ በኋላ ይሄን ከላይ ቆሻሻውን ማንሳት አለብን ማለት ነው። ግን በደንብ ካልተንተከተከ አይነሳችሁም። ገና ገንፈል ሊል ሲል ከላይ ግፈፉት ማለት ነው። ያው በደንብ ታጥቧል ዶሮ እስከሆነ ድረስ ይሄ መነሳት አለበት እንጂ በደንብ ነው የታጠበው። እና ቤተሰቦቼ እንደዚህ ካረጋችሁ በኋላ ከላይ ይህን በደንብ ከገፈፋችሁት በኋላ ያዘጋጇቸው ደረቅ ቅመሞች አሉ። ሄል ገርፋ ሚስማር እዚህ ጋ እንደምታዩት ሄል ገርፋ ሚስማር፣ ነጭ ሽንኩርት፣ ጥቁር ቁንዶ በርበሬ ማለት ነው። እና ትልቁን ነጭ ሽንኩርት እንዲሁም ከዝባራ ያብስ እኔ የተጠቀምኳቸው ማለት ነው። እነሱን እጨምራለሁ። እንደገና ብዘር አረቢ አንድ ማንኪያ በትንሿ እንዲሁም ክርክም ደግሞ እንደዚሁ አንድ ማንኪያ በትንሿ ነው የተጠቀምኩት። ቅመም መብዛት የለበትም ማለት ነው። ቅመሙ ከበዛ በኋላ ሩዙን ላይ ስናደርገው ውሃውን ቅመም ይበዛበታል። እና በዚህ መልኩ አድርጌ ያው ከድኜ እስከሚበስል እጠብቀዋለሁ። 30 ደቂቃ ሆነ እንደ ዶሮይቱ እንደበሰለች ማለት ነው። በዚህ መልኩ ያው ስጋ ጨው ረስቼ ነው መጨመር አለበት። እንደ ዶሮአችሁ መጠን ሁለቱም ጊዜ ከሰራችሁ አራትም ዶሮ እንደምትሰሩት መጠን ማለት ነው። እና እንደዛ አድርጋችሁ ሰራችሁ በደንብ መብሰል አለበት እስከሚበስል ድረስ። እና ቤተሰብ ዶሮ እስከምትበስል ድረስ እዚህ ሻቅጣ እሰራለሁ መባያውን ማለት ነው። ቲማቲም በዚህ መልኩ አጥቤ አዘጋጅቻለሁ። 3 ፍሬ ነጭ ሽንኩርት ፍሬሽ እንደገና 3 ፍሬ ደግሞ ቃሪያ የሚያቃጥለውን ከዝባር አድርጌ ይሄንን ሁሉንም ከትፈዋለሁ ማለት ነው። ቲማቲሙን መፍጨት ትችላላችሁ። ሁሉንም በአንድ አድርጋችሁ መፍጨት ይቻላል። ግን ጣዕምናው በእጅ የሚፈቀፈቀውና የተፈጨው ይለያያል። ቲማቲሙን በዚህ መልኩ ፈርክሼ መፈቅፈቂያ አዘጋጅቻለሁኝ። በዛ ነው የምፈቀፍቀው ማለት ነው። በዚህ ፈቀፍቀዋለሁኝ። ቃሪያና ሽንኩርቱን እንትኑን አድርጌ ደግሞ ድቅቅ አድርጌ ነው የምከትፈው ከዝባራውን ማለት ነው። እና ቤተሰብ በዚህ መልኩ ሁሉንም ፈቅፍቄ ልብሱን ለብቻ ይቀርልኛል እመለሳለሁ ማለት ነው። ይኸው በዚህ መልኩ ሁሉንም ፈቅፍቄ ጨርሻለሁኝ። በምፈልገው አይነት ነው የሆነልኝ። ይህንንም እዚህ ከትፌያለሁ ድቅቅ አድርጌ ሁሉንም በአንዴ አቀላቅለዋለሁኝ ማለት ነው። ቤተሰብ ሸር ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። አዲስ የመጣችሁትም እንኳን ደህና መጣችሁ ብያለሁኝ። ቪዲዮዬን ስለምታዩልኝ ስለምታበረታቱኝ ከልብ አመሰግናለሁኝ። አሁንም ሸር አድርጉልኝ ወልኝ እስከመጨረሻው ቪዲዮዬን ለሁላችሁም ትልቅ ምስጋና አለ። ጀዛኩምላሁ ኸይረን። እና ያው በዚህ መልኩ ሁሉንም ካደባለኩ በኋላ ትንሽ ዘይትና ሌሞን እጨምርበታለሁ ጨው አድርጌ ማለት ነው። በጣም ነው የሚጣመው። ጣዕምናው በጣም ይለያል። ቆንጆ ነው። ሰርታችሁ ሞክሩት። እንደዛ አድርጌ በአንድ ደብላልቄ አስቀምጠዋለሁ ማለት ነው። ያው ለመንዴ ይሄ ምርጥ ነው። ከሱቅም እንደዚሁ
ነው የሚገዙት። በነገራችን ላይ እንደዚህ አፍቀው ያደረጉትን ነው ተፈጩት የሚፈጨው በማሽኑ አይጥምም። በጣም እና በጣም እዚህ ጋር አይመጣጠንም ማለት ነው። እና በዚህ መልኩ ሞክሩት ትወዱታላችሁ ውዶቼ። ዶሮዬ ያው እንግዲህ ይሄንን ጨርሻለሁኝ በስላለች እሷን አውጥቼ ውሃውን አስቀረዋለሁ ማለት ነው። ዶሮይቱ በደንብ ስለበሰለች በዚህ መልኩ አወጣታለሁ ማለት ነው ውዶችዬ። ባህራቱ እንደ የማይበዛው እዚህ ጋር እንደዚህ ውሃው በጣም ባህራት ተበዛ እንትኑ ሩዙን ስናደርገው ቅመም ብቻ ይሆንብናል ማለት ነው። ስለዛ ቅመም መብዛት የለበትም ዶሮይቱም መብሰል አለባት። ይኸው በዚህ መልኩ በስላለች። እዚህ ጋር ለሁለት ሰዓት ያህል ያቆየሁት ሩዝ አለኝ። ሩዝ በነገራችን ላይ ብዙ ሰዓት ከሶስት ሰዓትም በላይ ብታቆዩት የመሰባበር ባህሪ አያመጣም። በዛ ላይ ደግሞ ሽታ ምናምን የለውም ማለት ነው። በደንብ አጥባችሁ ለሶስት ለአራት ሰዓት ዘፍዝፉት። እዚህ ጋር ሌላ ዲስት አምጥቼ ዘይት ጨመርኩኝ። እንደገና ገርፋ ሄል ሚስማር ለይሙን ያብስ አድርጌ አቁላለዋለሁ ማለት ነው። ሌላ ምንም ነገር አልጨምርም እዚህ ጋር። እንደዚህ ትንሽ በዘይቱ ጠበስ ጠበስ ካረኩት በኋላ ያጠነፈኩትን ሩዝ አንጥቼ ከላይ እዚህ ጋር ነው የምጨምረው ማለት ነው። እዛኛው ላይ ከጨመርኩት እዛ ያለው ቅመሙ ምናምን እንዳይደባለቅብኝ ስለፈለኩኝ ነው። እዚህ ጋር ይኸው ትንሽ ጠበስ ጠበስ ካረኩት ብዙም አይፈልግም። አንጥቼ ሩዙን ነው የምጨምረው ማለት ነው። እዚህ ጋር ይኸው ጨመርኩኝ ሩዜን እንደዛ አድርጌ ከዛ እዛ ያለውን ውሃ የዶሮይቱን ውሃ አጥልዬ እጨምረዋለሁ ማለት ነው። ያው ምንም ነገር መውረድ የለበትም እዛ ያለው ቅመም እዛው ቁጭ ይላል ማለት ነው። በዚህ መልኩ ሩዜ በሚበቃው መልኩ ውሃዬን እጨምራለሁ። ማብዛትም የለባችሁም በሩዝ ልክ ነው መሆን ያለበት። ማለትም ያው እንዳይቦካባችሁ ማለት ነው። አሁን እንደዚህ ካረኩ በኋላ ትንሽ ተክተክ ካለ በኋላ ቀንሰዋለሁኝ። ያው እዚህ ጋር ለሩዙ ቅድም ለዶሮይቱ ጨው ጨምሬ ነበር። አሁን ለሩዙ ስለሚያስፈልገው ሩዝ ላይ ጨው ጨመርኩኝ ማለት ነው። እንደዚህ ትንሽ ተክተክ ካለ በኋላ ጋዙን በደንብ አድርጌ እቀንሰዋለሁ። መቀነስ ስላለበት ከዛ ይኸው እንደዚህ ደግሞ በጣም ውሃውን ምጥጥ ካያረግ በፊት ምን ያስፈልገዋል? ዝብዲያና ያው ቅቤ ማለት ነው። ዝብዲያና ቃሪያ ተጠቅሜያለሁ እኔ ያው ለጣዕም ነው በጣም ቆንጆ ነው። በጣም ነው ልዩ የሚያደርገው ዝብዲያ ሩዝ ላይ ማለት ነው። እና በዚህ መልኩ አድርጌ ይኸው ካረኩኝ በኋላ ትንሽ እከድነዋለሁ አሁንም ይሄ ቅቤው እስከሚቀልጥልኝ ድረስ ማለት ነው። ከደን አደርገዋለሁ ያው ዝብዲያ የጨመርኩት ይሄንን ነው ሌላ አይደለም። ይሄ ነው ዝብዲያ። እዚህ ጋር ሩዜ ትንሽ መጠጥ እስከሚያደርግልኝ ሰበቃ ወይም ከለር ነው የተጠቀምኩት አንድ አይነት ከለር ብቻ ነው የተጠቀምኩት። በጣም ቀዩም ሳይሆን ቢጫውም ሳይሆን መካከለኛ ነው ያረኩት ማለት ነው። ትንሽ ውሃ ጨምሬ ሩዜ ላይ አደርጋለሁ ማለት ነው። ከላይ እዛው ላይ ውሃውን በደንብ ሳይመጥ በፊት እዛው ጋዙ ላይ እንዳለ በዚህ መልኩ እጨምራለሁ ከለሬን። በጣም መብዛት የለበትም ያው ሁለት አይነት እንዲሆንልን ማለት ነው። ትንሽ ነው የተጠቀምኩትኝ እኔ። እንደዛ አድርጋችሁ መልሳችሁ ክድን አድርጋችሁ እዛው ውሃው መጠጥ ማድረግ አለበት። እዚህ ጋር ሁለት ማንኪያ እርጎ ነው የተጠቀምኩት። ሮብ ማለት ነው በአረበኛው። ከዛ አንድ ማንኪያ ሰልሰል ተጠቅሜያለሁኝ። ትንሽዬ ጨው ሮቡ ያው ጣዕምናው እንዲያገኝ ትንሽዬ ጨው ተጠቅሜያለሁ። ከዛ ከለር ደግሞ ዶሮው ላይ የምቀባው ስለሆነ ማለት ነው። ይሄንን በአንድ ድብልቅ አድርጌ ያው እዚህ ጋር
በአንድ እጅ ስለሆነ ካሜራ ይዤ የምቀርጸው ስላልተመቸኝ አጥፍቼ እንደዚህ በዚህ መልኩ አቀላቅያለሁኝ። ከዛ ዶሮዬ ላይ ከላይ ቀባዋለሁ ቶሎ ቅልት ያደርጋታል። ዶሮይቱ ስለበሰለች ከላይ ስትቀቡት ይሄንን ቶሎ ነው እንትን የሚለው እዚህ ጋር በማንኪያው ነው እየቀባሁ ያለሁት። የራሱ መቀቢያ አለው ግን ያው ማንጣት እንትን ስላለኝ ዝም ብዬ በማንኪያው ነው ያዳረስኩት ማለት ነው። በዚህ መልኩ ቀብቼ ጨርሼ ፈርም እጨምረዋለሁ። ብዙ ሰዓት አይፈልግም ዶሮውም በስሏል። ከዛ ደግሞ ይሄ ሮቡ ደግሞ ቶሎ የማብሰል እንትን አለው እኔ በዚህ ነው የተጠቀምኩት። ያኛው ቶሎ ስለማያደርስ በዚህ ያው ትንሽ ስለሆነ የሚያስፈልገው ማለት ነው። ከዛ ሩዜ ያው እንግዲህ በዚህ መልኩ በስሎልኛል አሁን ጨርሷል ውሃውንም ምጥጥ አድርጓል ቆንጆ ነው የሆነው። በዛ ላይ በቃ የዝብዴው ሽታ ምናምን በጣም ቆንጆ ነው የሆነው። እንትን አልደቀቀም። ሩዙ ብዙ ሰዓት ስለነከርኩት በደንብ እንትን ብሎልኛል ማለት ነው። ምርጥ ነው የሆነልኝ። ከዛ እንደዚህ ታደባለኩኝ በኋላ ዶሮዬን አንጥቼ ከላይ አደርግና አያችሁ በጣም ነው ምርጥ የሆነው ማለት ነው። ምንም የመርቀቅ ባህሪ የለውም። አልደቀቀም። ውሃውን በልኩ አድርጋችሁ ታረጋችሁት እሳቱን ከታይ ቅንስ ታረጋችሁት አይደቅም ሩዝ። እና ዶሮዬ በዚህ መልኩ ቀልታለች ያው ትንሽ ጠገባ ብሏታል ግን ተላይ ቆዳው ስላልተላጠ ችግር የለውም። እንደዚህ በዚህ መልኩ አደርግና ከዛ ከሰል አዘጋጅቻለሁኝ። ታላይ ዘይት ትንሽ ጠብ አድርጌ አደርጋለሁ ማለት ነው። ጨመርኩ ብዬዎች ደፋሁት። ስለዛ እንደዚህ አድርጌ ጢሱ ያው በጣም እነሱ ይወዱታል እንደዚህ ሲሆን። በዛ መልኩ ለ3 ደቂቃ ለ4 ደቂቃ ከቆየ በኋላ ይሄው ይሄን ይመስላል። በጣም ነው የተጓፈጠው። ግን ያው አሪፍ ነው የሚሆነው። ለመንዲ እንደዛ ነው የሚሰራው። ከዛ ይህንን አነሳሁኝ ዶሮዬንም አንስቼ ከዛ ጣሳ ውሃ ባረድ እጨምራለሁ ማለት ነው። በዚህ መልኩ ቆንጆ ሆኖ አልቆልኛል። ቪዲዮዬን ስለተከታተላችሁኝ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ሸር ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ